الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب في كتاب الجنايات نيالنا وأنا عند حديثنا مسألة كرتنا وأنا عائشة رضي الله عنها عن رسول الله صلى الله عليه وسلم قال لا يحل قتل مسلم إلا في إحدى ثلاث خصال زان محصن فيرجم ورجل يقتل مسلما متعمدا فيقتل ورجل يخرج من الإسلام فيحارب الله ورسوله فيقتل أو يصلب أو ينفى من الأرض. رواه أبو داود والنسائي وصححه الحاكم. صحيح الجامع لاي 7640 عندنا حديثنا ولا زهم صحيح رواه أبو داود الإمام أبو داود في سننه 4353 حديث ዘግበውታል ይላል والنسائي 7ኛ ጁዝ 91ኛ ገጽ ላይ والحاكم 4ኛ 367 ይላል። ትናንት የአብዱላህ ኢብኑ መስዑድን ሐዲስ አይተናል። ይሄም ወደዛ ቀረብ ያለና ተወሰኑ ቦታዎች ላይ የሚፈስር ሐዲስ ነው። የኡሙል ሙእሚኒን ዓኢሻ ሐዲስ ረዲየላሁ ዐንሃ ምን ትላለች? ዓኢሻ ረዲየላሁ ዐንሃ عن رسول الله صلى الله عليه وسلم ከአላህ መላእክተኛ ይዛ በመታስተላልፈው አባባል قال የአላህ መላእክተኛ እንዲህ ብለዋል አሉ لا يحل አይበቃም አሉ قتل ሙስሊም የሆነን አካል መግደል አይቻልም አይበቃም حرام ነው አሉ። እንግዲህ قتل النفس التي حرم الله الا بالحق من كبائر الذنوب ነው ተብሏል። بعد الشرك بالله በጣም ከባድ ነው ያሸበብ ሙስሊምን መግደል ከሽርክ ቀጥሎ ያለው ወንጀል ሙስሊምን መግደል ነው ያላግባ። ስለዚህ የትናንትናው ሐዲስ እንደዛ ነው የሚለው ያሁኑም ሐዲስ የሚለው لا يحل قتل ሙስሊምን መግደል አይበቃ إلا في إحدى ثلاث خصال ከሶስት ስራዎች አንዱን የተገበረ ቢሆን እንጂ ያ ሙስሊም እንግዲህ ከሶስቱ አንዱን ሲተገብር በሁለቱ ሙስሊም ሆኖ ነው የሚገደለው ብለናል። በሶስተኛው ከእስልምና ምን ሆኖ ነው የሚገደለው ተብሏል። ወጥቶ ሙርተድ ሆኖ ይገደላል። አንደኛ ምን አሉ? እንግዲህ ኺሳል ማለት የኸስላ ወይም የኺስላ ጀምዕ ነው። ኢላል ኺሳል ስራዎች ማለት ነው። ከሶስት አንድ የሰራ ካልሆነ ሙስሊም አስሉ እንግዲህ لا اله الا الله محمد رسول الله صلى الله عليه وسلم ብሎ ከመሰከረ አንድ ሰው የዛችን ሻሃዳ ነዋቂድ ካላረገ ካልሰራ ሙቅተባያቷን ከሰራ ደሙ ምን ይሆናል? ነብያችን ሰለላሁ ዐለይሂ ወሰለም እንዳሉ ነፍሱንም ገንዘቡንም ጠበቃሉ። لا اله الا الله محمد رسول الله ያለ የቂን በቀልቡ የቂን ብሎ እሷን የሚያፈርስ ነገር ካልሰራ ይህ ሰውዬ ደሙም حرام ነው ገንዘቡም حرام ነው ዕርዱም حرام ነው። ወደሱ ተዓሩድ ማድረግ አይቻልም። ከሶስት አንድ ካላረገ አንደኛው ማን ነው አሉ? ዛኒን ሙህሰኑን ፈይርጀሙ ያውን ተሰረልን ትናንትኛው ሐዲስ ላይ አሰይቡ ዛኒ ብሏል። በምን እንደሚገደልም አልተብራራም። አሁን ምን አሉ? ዛኒን ማለት ዝሙት የሰራ ሰውዬ ሙህሰኑን ማለት ሙህሰን የሆነ ሙህሰን ማለት እንግዲህ አግብቶ የሚያውቅ ኒካህን ሶሒሃን አግብቶ አቅለኛ ሆኖ ሙስሊም ሆኖ በዛ በኒካህን ሶሒህ ጅማዕ ያረገ ከዛ በኋላ እንግዲህ ዚና ከሰራ የሚጠብቀው ነገር ምንድነው? በሸሪዓ ይርጀማል። በድንጋይ ተቀጥቅጦ ምን ይደረጋል? ይገደላል። ይሄ የሸሪዓ ድንጋጌ ነው። አላህ Subhanahu Wa Ta'ala እንግዲህ ቁርአን አያ ነበረ አሁን ቂራአው ተነስፎ ነው እንጂ ሁክሙ አሁንም አለ ብለናል። بالأحاديث ይሄም ሐዲስ አለ ሌሎችም ብዙ ሐዲሶች ሙህሰን ወይም ሙህሰና የሆነች ሴት ወንድም ቢሆን ሴት አንድ ነው ሁክማቸው። ዚና ከሰሩ እንግዲህ አብዛኛው ወይም በእስልምና ደረጃ ዚና የሰበተው በእዕትራፍ ነው ብለናል። ኢማናቸው ቀውይ ስለሆነ ወንድም ሆነ ሴት ዚና ሲሰራ በነብያችን ሰለላሁ ዐለይሂ ወሰለም ጊዜ ይመጣና ለነብያችን ሰለላሁ ዐለይሂ ወሰለም ዚና ሰርቻለሁ አዝዱኛ ጣሃሩኝ ይላል።
በዚህ ይናገራል ዘወር ሲሉ በዚህ ይመጣል حتى يقام عليه الحد አለዛ በአራት ምስክር ነው ተብሏል የሚሰብተው አልሙሂም ሸሃደተ ዚና ከበድ ያለ ነው ሰውየው ሙህሰን ሆኖ ዚና ከሰራ ይገደላል ያገዳደሉ ከይፍያ ደግሞ በሰይፍ በመናምን ሳይሆን ረጅመን بالحجاره انما عايز انما الغامديه والجهنيه ብዙ ቂሳዎች ያሳልፈናል እነሱ እንደተደረጉት ተደርጎ ይገደላል ሁለተኛ ወረጁሉን يقتل مسلما متعمدا فيقتل አንድ ሰውዬ ተነስቶ ሙስሊም የሆነን ሰውዬ ከገደለ አውቆ ይገደላል النفس بالنفس ትናንት አሳልፈናል እንግዲህ ሸርጥ አለው ብለናል የትናንቱ አሁንም النفس بالنفس ነበር ያለው ትንሽ ምንድነው ለፍዙ ዓም ነው ሙጥለቅ ነው ያሁኑ የተወሰነ የአይሻ ሐዲስ ይፈስራል ሰውየው ሙስሊምን ገደለ ይሄ መፍሁም المخالفه ካፊርን ከገደለ አይገደልም ይመጣል صريح የሆነ ሐዲስ متعمدن على አውቆ ገደለው አውቆ ካልሆነ ምን አይደረግም አይገደልም አውቆ ካልሆነ የገደለው ምንድነው የሚባለው ዲያ የሚባል ነገር አለ ከዚህ ከጂናያት ቀጥሎ ኪታቡ ዲያት ይገባልናል እዛ ላይ እናያለን ስለዚህ አንደኛ ተገዳይ አካል ሙስሊም መሆን አለበት ገዳይ ደግሞ ምን መሆን አለበት አውቆ ከገደለ ለገዳው ደግሞ ምን አለ መሆን አለበት ብለናል ሐዲስ ወደፊት ስለሚመጣ ልጁን አይደለም የገደለው ሰውየው የዛ ጊዜ ፈይቁተላ ቂሳስን ይገደላል ነፍስ በነፍስ كتب عليكم القصاص في القتل ከዛ በኋላ ወለኩም في القصاص حياه እኮ ነው አላህ Subhanahu Wa Ta'ala ሹፍ ቂሳስ በመደንገጉ ለናንተ መገደል ሳይሆን ያላችሁ ምንድነው ያላችሁ ነው የሚለው ህይወት እኮ ነው ከገደል አሁን እኮ ሰዎች ጀራአ በግድያ ላይ በጣም ድፍረት ያላቸው ሰው መግደልን ዝም ብለው እንደቀላል ነገር ያዩት ምን ስለማይደረጉ ስለማይገደሉ እኮ አንድ ሰው ሲገል በአደባባይ ላይ በሰይፍ ቢቀላ ወይ ቢንጠለጠል ደግሞ ሰው የሚገል ይኖራል ያሸባል እና የሸሪዓችን ድንጋጌ የአላህ Subhanahu Wa Ta'ala ድንጋጌ ሰዎችን ጥቅም ጉዳት ይخلቃቸው የሚያውቅ ስለሆነ የነዚህኞቹ ድንጋጌ ደግሞ የሱፋሃ ድንጋጌ ሱፋሃ ليسوا بأولي الألباب የቃኑን الوضعي የሚያረቅቁ ሰዎች ያሸባብ ህግና ረቀቃለ ድምጽ ጭንቅላታቸው አይሰራም والله አይሰራም ጭንቅላታቸው አላህ Subhanahu Wa Ta'ala اولئك كالانعام بل اضل ብሏቸዋል አቅል ቢኖራቸው ያሸባብ ወንድን ያግባው ሴትን ታግባት ብለው ይሄንን ህግ ተብሎ ይጸደቃል ያሸባብ ትንሽ አቅል ያለው እንደዛ የሚሉ ናቸው እኮ አሁን ዓለምን እንመራለን ብለው ጭብልቅልቅ የሚያረጉ ስለዚህ ይሄንን ወህሽያ ነው ይላሉ هم الوحوش ولكم في القصاص حياه قصاص በመደንገጉ ህይወታችሁ ይጠበቅና መዳን ከሞታላችሁ ነው የሚለው ገደላለሁ ካለ አይገልም طيب አሁን ዋቂያን እኮ እንደዛ ነው አንዳንድ ሀገሮች ወይ አንድ ሀገር ብቻ ልንለው እንችላለን ይሄን የሚደነግጋለ ከማንኛውም ሀገር የበለጠ ሰላምም ያለው ሰዎችም የማይገደሉት እዛ ሀገሮች አለዛ ዶለል ኩብራ ራሳቸውን እኮ ተነስተው ከህንጻ ተንከባለው መድኃኒት ጠጥተው ገመት ትንሽ ነገር ሲያጋጥማቸው ኢማን አላህ ኢማን ትክክለኛ ኢማን አላህ ይስጣል ስለዚህ ሁለተኛ የነው አሉ ሐዲስ አይሻ ሶስተኛ ወረጁሉን ሰውየ ነው አሉ يخرج من الاسلام ከእስልምና ይወጣና فيحارب الله ورسوله አላህንና መላእክተኛውን ይዋጋል فيقتل او يصلب او ينفى من الارض ይህ ሰውየ እንግዲህ የሚሰራቸው ድርጊቶች አሉ ደምም الامام يقرالن آية አለ الصلاه انما جزاء الذين يحاربون الله ورسوله ويسعون في الارض فسادا ان يقتلوا او يصلبوا او تقطع ايديهم وارجلهم من خلاف او ينفوا من الارض በዛ እንግዲህ የወጡ ሰዎች የሚያረጉት ነገር አላቸው الصوم في الصحيح አሳልፈና ለአነስ ሐዲስ المهم ይህ ሰውዬ محاربة الله ورسوله ካደረገ ይገደላል እንግዲህ በመረደዱ ብቻ ይገደላል ወይ ደግሞ ይስለም እንጠላጠላል ወይ ካገር ይባረራል እንግዲህ እዛ ላይ ካልገደለ ምን ታላረገ ሰውየው ባቂ ቀትሉል ቡጋት የሚባል ራሱን የቻለ በራል ከኢማም ወጣ አሉ ሰዎች
ሰውን ከገደሉ ይገደላል። የሰውን ገንዘብ ከሆነ የዘረፉት ምን ይደረጋሉ? እጅግራቸው ምን ኺላፍ ይቆራረጣሉ። ኢኻፋ ብቻ ከሆነ ያደረጉት ምንም ካላደረጉ እነዚህ ሙስሊም ሆነው ሲያበቃ ማለት ነው። እነዛ ከሆነ ينفوا من الأرض ከሀገር ወደ ሀገር እየተሳደዱ ይባረራሉ። معنى الآية እንግዲህ ደግሞ በሌላ ቦታ እናየዋለን በሰፊው። አልሙሂም እዚህ ላይ የሚለው ባጭሩ ሰውየው ከእስልምና ወጣ ተረደደ። ይህ ሰውዬ እንግዲህ አላህንና ረሱሉን ሙሐረባ እያደረገ ስለሆነ ይህ ሰውዬ ምን ይጠብቀዋል እየተባለ ነው? ይገደላል። من بدل دينه فاقتلوه ዲኑን የቀየረ ሰው ግደሉ። ሌላም في صحيح البخاري وغيره قصة አሳልፈን ይህ ነብያችን ሰለላሁ ዐለይሂ ወሰለም አቡ ሙሳ አልአሽዓሪና ሙዓዝ ኢብኑ ጀበል የተሰኙ ሱሐቢዮቻቸውን ረዲየላሁ ዐንሁማ ወደ የመን የሚባል ልከዋቸዋል። ዱዓቶች አድርገው ወደ እስልምና ተጣሩ። እስልምና የገባ አካል ካለ ከነሱ አመት ሲሞላ ዘካ ሰብስቡ፣ የሚመጣላችሁ ፍርድ ካለ ደግሞ በይነል ሙስሊሚን እሱ ላይም ዳኞች ናችሁ ፍረዱ ብለው ሙዓዝ ኢብኑ ጀበልን በአንደኛው አቅጣጫ አቡ ሙሳ አልአሽዓሪን በሌላው አቅጣጫ ላኳቸው። ባይሆን ተስማሙ። ወይሲራ ወላ ተዓሲራ ወበሽራ ወላ ተነፍራ ወተጣወዐ ወላ ተختلف ይሄንን ብለው አደራ ላኳቸው እና ይዘያየሩ ነበር ይላል ቂሷው። እዛ እንግዲህ ሙዓዝ ወደ አቡ ሙሳ አልአሽዓሪ አስተዳደር አካባቢ ሲሄድ አቡ ሙሳ አልአሽዓሪን ይዘይራል። አቡ ሙሳ አልአሽዓሪ ወደ ሙዓዝ አስተዳደር ሲሄዱ ለሆነ ሐጃ አልሙሂም ሙዓዝ ወረፋ ደርሶ አቡ ሙሳ አልአሽዓሪን ዘይራል። አቡ ሙሳ አልአሽዓሪን ሲዘይር የሆነ ሰውዬ በእግር ብረት ታስሮ አግኘው። ሙዓዝ ኢብኑ ጀበል እኮ አህያ ጋልበው መተው ረዲየላሁ ዐንሁ። ይህ ሰውዬ ምን ሆኖ ነው? ገረማቸው። ታስሯል በእግር ብረት ሙቀየር። ይሄ ሰውዬማ ይሁዲ ነበር፣ ሰለመ። ከሰለመ በኋላ ደግሞ ረጃዐ ኢላ ዲኒሂ ዲን ሱእ ሰልም ያለው ብሎ እንደገና ወደዛ ወደ መጥፎው ሃይማኖቱ ወደ ይሁዲያ ገብቶ ነው አሉ። እና ረፍ ይበሉ ይውረዱ፣ ከጋለቡት እንስሳ ይውረዱ ረፍ ይበሉ ብለው መኸዳ የትራስ ነገር ጣል አረጉላቸው አቡ ሙሳ አልአሽዓሪ ለማን? ለሙዓዝ። ይሄ ሰውዬ ሳይገደል አልወርድም ታህያ ያለ ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ። ልብ በሉ ያ ሸባብ፣ ይህ ሰውዬ ምን መሆን አለበት አሉ? ይሁዲ ሆኖ ሰልሞ እንደገና ይሁዲ ከሆነ የነብይ የአላህ Subhanahu Wa Ta'ala እና የረሱሉ አለይሂ ሰላቱ ወሰላም ፍርድ መገደል ስለሆነ ይህ ሰውዬ ይገደል፣ ካልተገደለ አልቀመጥም አልወርድም ከአህያ የራሱ ጀመረ። አይ ልንገለው እኮ ነው ያመጣነው ረፍ ይበሉና እንሸኛዋለን ቢባሉ በፍጹም ቀዳኡላሂ ወረሱሊሂ ሰለላሁ ዐለይሂ ወሰለም የአላህና የረሱሉ ፍርድ ሙርተድ ይሆን። እንግዲህ የሰው ያጀብ እስልምናን አውቆ ምን አውቆ ከተወው አሁን ሰዎች መሪ ያደርጓቸዋል። እንደዛ አይነቶቹ ሰዎች መሪ ሳይሆን በህይወት የመኖር መብት የለውም በሸሪዓችን። ምክንያቱም ይሄ ቀልቡ በጣም መጥፎ ነው ለእስልምና። እስልምና ሰልሞ ከማያውቀው የበለጠ እስልምናን ይጎዳል፣ እስልምናን ይጠላል። ኸይር የሚባል ቀልቡ ውስጥ የለም። ይህ ሰውዬ ህይወት ማጣት ነው ጀዛኡ ነው የሚሉት አላህና Subhanahu Wa Ta'ala ረሱል። ስለዚህ እሺ አሉ። ሰውየው ተሸኘ። ሙዓዝ ኢብኑ ጀበል ወረዱ ከዛ ከጋለቡት ነገር። ከዛ በኋላ እንግዲህ እንዴት እንደሚያረጉ ውይይታቸውን ጀመሩ። አቡ ሙሳ አልአሽዓሪ ወሙዓዝ ረዲየላሁ ዐንሁማ እንዴት ነው ቁርአን የምትቀራው? ኢባዳ እንዴት ነው የምታረገው? ያኛውም የሚያረገውን ይሄኛውም የሚያረገውን ወልቂሷ في الصحيح። ስለዚህ ዲናችን ለአንድ ሰዎች ተልቢስ ስለሚያረጉ ነው ይሄንን ቁርአን ላይ ሐድ ሪዳ አለ ወይ የለም ወይ ያሉ የጻፉ ሰዎች አሉ። ሰዎች ላይ ተልቢሳት የሚያረጉ ሰዎች እንግዲህ ቁርአንን ብቻ ከያዝክ ምንድነው ብለናል? ቁርአን የሚል ሰው ሱናን ኢንካር የሚያረግ ሰው ይሄ ሰውዬ ምንድነው ብለናል? እዛ ምን ቀራው ሪሳላ ላይ ትክክለኛ ሰው ሳይሆን ዚንዲቅ የሆነ ሰውዬ ነው። እና ሪዳ ቀትልን ያስወጅባል። ከነዚህ ከሶስቱ አንድ ካላረገ ሙስሊም لا إله إلا الله محمد رسول الله ብሎ የሚመሰክር ወደሱ ሰውዬ ተዓሩድ እንዳታር። እንግዲህ ማዕነ ሸሃደተይን አውቆ የቂን ብሎ በሙቅተባያቷ የሚሰራ ሆኖ ነዋቂድ ያልሰራ ከሆነ
يا سوية لا في دمه ولا في عرضه ولا في ماله تعرض مادرة قايد شالم بلو نبياتنا صلى الله عليه وسلم تناقروا الله عائشة رضي الله عنه. حديث عند سمانه الإمام أبو داود في سننه أسفروتان وكذلك النسائي حاكم في مستدركه أسفروا صحيح إنه حديثه بلوال والحديث صحيح. طيب سلزي يهننم التنقك أسفل لقنال له. وعن عبد الله بن مسعود رضي الله عنه قال قال رسول الله صلى الله عليه وسلم أول ما يقضى بين الناس يوم القيامة في الدماء متفق عليه. الحديث في صحيح الإمام البخاري 6533 حديثنا يلالو وفي صحيح الإمام مسلم عند 678 حديث واللفظ لمسلمين لفظ بايهون لفظ مسلمين قالوا لمن يهنالنا إذ البخاري ليس عنده لفظ يوم القيامة يوم القيامة ملو لفظ سلالل أول ما يقضى بين الناس في الدماء بملو بتاس لهنا يزقبوا مالتنا بخاري لفظ يا مسلمنا يالنا يوم القيامة ملو لفظ في صحيح مسلم بتاس لالنا قالوا እንግዲህ ቁጥር ስለዘከሩልን በቁጥሩ ደረጃ ማድረስ እንችላለን ማለት ነው ወደ ሐዲስ። ይሄም እንግዲህ አህምየት هذا الموضوع ይህ ነገር በጣም አሳሳቢ አንገብጋቢ መሆኑን ያብራራል ሐዲሱ የተላለፈው እንደሰማነው ከአብዱላህ ኢብኑ መስዑድ الهذلي رضي الله عنه ከሳቸው ነው። እሳቸው ምን አሉ? قال ابن مسعود قال رسول الله صلى الله عليه وسلم يا الله ملائكተኛ እንዲህ ብለዋል أول ما يقضى بين الناس بسوچ مكاكل يمجمريا امفردوا يوم القيامة يا قياما قن في الدماء بدموچ ነው ይሄ دماء የሚለው እንግዲህ የደም ምንድነው ጀምዕ ነው ደም ማለት مفرد ነው ደማን ወይ ደመይን ብትል ሁለት ይሆናል ዲማኡን ካልክ ደግሞ ስንት ምን ይሆናል ጀምዕ ይሆናል ደሞች እንግዲህ አላህ Subhanahu Wa Ta'ala ባሮቹን يوم القيامة بلا شك يكسكسال نكسكسالن الله فيت حفاة عراة غرلا سوتش يقومال زالها እንግዲህ በጣም هول يوم القيامة በጣም ከባድ ነው ብዙ ጊዜ እንደተባለው በዚህም ማመን احد اركان الايمان بيوم القيامة وبالبعث والنشور وبكل ما يكون في ذلك اليوم ان زالها مجمر هاتبلو فرد ሲጀመር الله سبحانه وتعالى بين خلقه ሲፈርድ የሚጀምረው በምንድነው ደም ነክ ነገሮች እንግዲህ ግድያን የሚመለከት ሰውን ማቅሰልን የሚመለከት የሰው እጅ መቁረጥ የሰው ጥርስ ማውጥ በዚህ ይሄ የመጀመሪያ እንግዲህ የሚጀምረው ማንኛውም ነገር ላይ እንደምንረዳው በጣም አንገብጋቢና አሳሳቢ በሆነ ነገር ነው ስለዚህ ይሄ ዲማ የሚባል ነገር በጣም ከባድ ከመሆኑ የተነሳ يوم القيامة الله سبحانه وتعالى بين خلقه ሲፈርድ የሚጀምረው بقضاء الدماء በደም ጉዳዮች ነው ይመጣል ሰውየው እኮ ይመጣል ሰውየውን ይዞ የገደለውን ይሄንን አንቆ ይዞ ይሄ ሰውዬ በዱንያ ህይወቴን አጥፍቷታል ገሎኛል ለምን እንደገደለኝ ጠይቅልኝ ይላል አላህ Subhanahu Wa Ta'ala መፋረድ እኮ አይቀርም እንደዚህ ዝም ብሎ እንደዚህ ይሄ የአላህ Subhanahu Wa Ta'ala አድሉ ህክማው ዝም ብሎ ሙቶ አፈር ሆኖ መቅረትማ ይሄ የአህሉል ጃሂልያ የኩፋሮች አሁን የሰዎች ስራ እንግዲህ በባዕት እንኳንና ምን አለን ቢሉ የሚሰራው ስራ ግን በባዕት የማያምን ሰው ምንድነው ስራው ሰውየው ሙቼ ቀሰቀሳለሁ አላህ ፊት في كل صغيرة وكبيرة في كل أعمال دكها وجلها الله يمرمرنيال الله يمندانيال ካለ ሚሰራውን ስራ ሚናገረውን ንግግር ምን ያረጋል ያስተውላል خير ከሆነ ይሰራዋል ይለዋል خير ካልሆነ አይሰራውም አይለውም ስለዚህ ራሳችንን መቆጣጠር ካሁኑ ይሄኛው አሁን ያለንበት ዓለም የሥራ ዓለም ነው እየተባለ ያኛው ዓለም ደግሞ ሥራ ብትመኝ አታገኝ ምንድነው እዚህ ያሳለፍከውን ብቻ የምትተሳሰብበት ዓለም እና اول ما يقضى في يوم القيامه بين الناس او بين الناس يوم القيامه في الدماء نوال ይሄ እንግዲህ اول مبتدا ነው في الدماء የሚለው ጃር መጅሩሩ خبر ይሆናል ይሄ ሐዲስ እንግዲህ መጀመሪያ የሚፈረደው በደም ነው ስላለ
እዚህ ላይ መጠንቀቅ ራሳችንን መቆጣጠር ያስፈልገናል። ፊተኖች እየበዙ ነው። እነዛ ፊተኖች ውስጥ አለመግባት፣ በተቻለ መጠን ከፊተን መራቅ፣ ራሳችንን ማራቅ፣ ሰዎች እንዲርቁ መምከር እንጂ ፊተን ውስጥ መዳረግና መግባት መሳተፍ አይኖርብንም ነው። طيب ሌላ ሐዲስ መጀመሪያ ሰውየው የሚተሳሰቡት በሶላቱ ነው የሚል ሐዲስ አለ ወصحيح ያም صحيح ነው ይሄም صحيح ነው። ስለዚህ ተዓሩድ የለውም ብለው እንዳየነው ሶላት ያለ ሐቅ ነው። ይሄ ዲማ የሚባለው ደግሞ የማን ሐቅ ነው እያልን ነው? የሰዎች እርስ በርሳቸው የሰዎች ሐቅ ስለሆነ بالنسبه لحق الله سبحانه وتعالى بالله حق በሚመለከት ሰውየው በሶላቱ ነው የሚተሳሰበው የሚል ሐዲስ አለ صحيح ነው ብለናል። ጀመሪያ አንተ በአላህ ሐቅ ዙሪያ ስለ ሶላትህ ትጠየቃለህ። ሶላትህ ጥሩ ተስተካክሎ ምን ብሎት ከተገኘ ከሷ በኋላ ያለውም ተስተካክሎ ጥሩ ሆኖ ይገኛል። አለዛ እሷ ከጎደለች ከተበላሸች ችግር ይሆናል። ሶላታችንም ላይ መስገድ መነሳት መቆም ሳይሆን መውደቅ ሶላታችንን አላህ Subhanahu Wa Ta'ala ቁርአን ላይ የሚለው አቂሙ ነው ሰሉ ሳይሆን ምንድነው የሚለው አቂሙ ኢቃሙ الصلاه ወከዛ በኢቃም ነው ኢባራ የሚያደርገው የሚናገር። ስለዚህ ሶላታችንንም መጠንቀቅ አለብን ማለት ነው። ስንሰግድ መጀመሪያ ከአላህ ሐቅ ሶላት ናት ሂሳብ ላይ የምትገባው። ከሰዎች ሐቅ ከሆነ ደግሞ ይሄ አሁን የተባለው ዲማዕ ነው። ስለዚህ የዲማዕ ጉዳዮች ከበዳሉ ስለሆኑ ሰዎች እንኳን ቢያቀሉት አላህ ዘንድ በጣም ነብያችን ሰለላሁ ዐለይሂ ወሰለም لا يزال الرجل في فسحة في دينه ما لم يصب دما حراما ይላል። አንድ ሰው ዲኑ ላይ ሰፋ ያለው እዚህ ዱንያው ላይ እንኳን ቢሆን በጣም የሰፋው ከመሆን አይወገድም አሉ። حرام የሆነ ደም እስካልነካ እስካልደፈረ ድረስ ወያ ሸባብ የሰው ህይወት ካጠፋ حتى في الدنيا የሚኖረው ኑሮ በጣም የጠበበ የተጨናነቀ ኑሮ ይኖራል። ሰው ከገደለ ሰውየው ኮሽ ሲል ሁሉ የዛ የተገዳይ ወገን መጥቶ ሊገለይ ነው ያለ አይተኛም። ጠበብ ያለ ኑሮ ይኖራል። ከዚህ ግን እስከራቀ ድረስ ዲኑም የሰፋ ይሆናል። በዱንያም ላይ ሰፋ ያለ ስጋት የሌለበት ኑሮ ነው የሚኖረው ነው የሚለው ዲናችን። ስለዚህ ብዙ ጊዜ ብለናል ደም حرامን መጠንቀቅ ያስፈልገናል። اول ما يقضى بين الناس يوم القيامه في الدماء حديث في البخاري ومسلم يال متفق عليه وانا حديث. وعن سمرة رضي الله عنه قال رسول الله صلى الله عليه وسلم من قتل عبده قتلناه ومن جدع عبده جدعناه رواه أحمد والأربعة وحسنه الترمذي وهو من رواية الحسن البصري عن سمرة رضي الله عنه وقد اختلف في سماعه منه. الحديث ضعيف الجامع لاي مستجي 749 لا الزم ضعيف رواه أحمد الإمام أحمد أمسا بلو 11 الناس 12 18 الناس 19 لا وأبو داود 4515 حديث والنسائي 81 والترمذي 1414 وابن ماجه 2663 من طريق الحسن عن سمرة به والحسن لم يسمع هذا الحديث من سمرة. حسن البصري እንግዲህ ከሰሙራ ብኑ ጁንዱብ ያወሩታል ይሄንን ሐዲስ ግን ከሰሙራ አልሰሙም ከተባለ ሐዲሱ እንግዲህ እንቅጣዕ አለበት። በዛ የተነሳ ሐዲሱ አልሰበተም። الأئمة لم يثبتوا هذا الحديث. طيب وفي رواية لأبي داود والنسائي ومن خصى عبده خصيناه وصحها الحاكم هذه الزيادة لكن متساهلنا تقولوا ضعيف الجامع مستشام مسمته 7 حديث لا ضعيف أيضا. وهذه الزيادة عند أبي داود في سنن أبي داود 4516 حديث لا يتجنيالك قالوا والنسائي والحاكم 437 እስከ 368 ምን ይሄ ሐዲስ አልሰበተም ካለ መስበቱ የተነሳም ሰዎች بين الحر والعبد እንግዲህ ቅሳስ የለም ብለዋል። ሐዲሱን እንፈስረዋለን ስለሰፈሩት እዚህ ብሉግ ላይ ሰሙራ ብኑ ጁንዱብ የተሰኘ ሰሃቢ ረዲየላሁ ዐንሁ ምን ይላል? የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ይላል من قتل عبده قتلناه
ባሪያውን የገደለ አካል እንገለዋለን አሉ። እንግዲህ ሑር በባሪያ ምን ይደረጋል ነው የሚያስይዘው ይሄ ሐዲስ። ይገደላል ቂሳስ አለ بين العبيد والأحرار ነው ሐዲሱ አልሰበተም። ومن جدع عبده جدعناه الجدع قطع الأنف أو الأذن أو الشفة وهو بالأنف أخص فإن أطلق غلب عليه غلب متجلل. وهذا الحديث قيل منسوخ كما في تقريرات أبي داود. وتقدم أن الأئمة الأربعة متفقون على أن السيد لا يقتل بعبده يعني يجمعوا بالزالين. وأما إذا قتل عبد غيره بيسويه يراس بارع كقدلوا أي قدلم بملوا اسمام مالو الأئمة الأربعة كلهم أبو حنيفة ومالك والشافعي وأحمد رحمهم الله. ذا كتاب الجنايات ملو لا تعرفوا لا يسالفنا يلي لا سو بارع بيجلس زلا يخالفال. وأما إذا قتل عبد غيره فيقتل في مذهب أبي حنيفة ومذهب الأئمة الأربعة لا يقتل الحر بالعبد مطلقا يراسنم هنا يليلا እንግዲህ الحر بالحر ቁርአኑ የሚለው ምንድነው والعبد بالعبد ይሄንን እንግዲህ የخصص ሐዲስ የለም እየተባለ ነው። የሰሙራ ኢብኑ ጁንዱብ ሐዲስ አልሰበተም። ሰብቶ ቢሆን ይخصص ነበር። والأنثى بالأنثى إلى الآية إلى لا إلى እሱን ግን የخصص ሐዲስ አለ። الأنثى بالأنثى ማለት እኮ ሴት በሴት ነው ወንድ ሴት ቢገል በሴት ምን አይልም ማለት ነው አይገደልም ማለት ነበር አያው የሚያስይዘው። ግን ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም قتل الرجل بالمرأة ሰውየው ሴት ገሎ ምን ተደርጓል ተገሏል في الصحيحين ያለ ሐዲስ። ስለዚህ ያንን አያ الأنثى بالأنثى የሚለውን የሚخصص صحيح የሆነ ሐዲስ አግኝተናል። ይሄንን ግን የሚخصص ሐዲስ ስላልተገኘ በዛው አያው ላይ ባለው ነው። ስለዚህ ባሪያ ወይም ደግሞ ሑር በባሪያ አይገደል። ይሄ ሐዲስ على فرض صحته صحيح ነው ካል እንግዲህ صحيح ነው ያሉ ሊኖሩ ስለሚችሉ ሁለት ማዕና እንሰጣለን። አንደኛ መንሱኽ ነው እየተባለ ነው። صحيح ሆኖ ሲያበቃ ሁክሙ ምን ሆኗል ተሽሯል። ሁለተኛ ይገደላል እንኳን ቢባል ቂሳስ የለም ተዕዚራን ለተዕዚር ይገደላል ማለት ነው ያሉ አይማዎች አሉ። على كل الاحوال ነብያችን ሰለላሁ ዐለይሂ ወሰለም ባሪያውን የገደለ እንገለዋለን ባሪያውን የቆራረጠ እንቆራርጠዋለን አሉ። ጀድዕ ማለት እንግዲህ በሉጋ ደረጃ የአፍንጫ መቁረጥ ጆሮ መቁረጥ የከንፈር መቁረጥ ይሄ ጀድዕ ይባላል አሉ። ጋሊበን ግን በአብዛኛው የሚጠቀሙት ጀድዕ የሚባለውን አፍንጫ ለመቁረጥ ነው አሉ። ስለዚህ ቢላ ቀሪና ከመጣ على قطع الانف እንፈስራለን። እንግዲህ የባሪያውን እጅ የቆረጠ ወይ የባሪያውን ከንፈር እኛ ምን ቆርጠዋለን ማለታቸው ነበር። ሐዲሱ አልሰበተም። ይሄ ማለት እንግዲህ ባሪያውን ይሄንን ማድረግ ይችላል ማለት አይደለም። ቂሳስ የለም ሲባል እንግዲህ አላህ Subhanahu Wa Ta'ala እዛ ይተሳሰባል። ይሄን አድርጎ ዝም ብሎ ዝም አይልም። ቂሳስ ይቀርለታል ቀወድ ይቀርለታል ማለት ነገሩን ማቅለል አይደለም። ባይሆን ቂሳስ የለም ነው። وفي رواية لأبي داود والنسائي وذا حديث لا እንግዲህ ይሄንን ሐዲስ ዘግበው ምን የሚል ጨምረዋል ومن خصى عبده خصيناه ባሪያውን ደግሞ خصى ያረገ خصيناه خصى ማለት ምን ማለት ነው يقال خصى العبد يخصيه من الباب الثاني خصاء بالكسر والمد خصاء بالخايتون كسره መጨረሻ ላይ ሐምዛ አምጥተህ መስደሩ خصاء إذا سل خصيته خصيتيه خصيته فهو خصي فعيل بمعنى مفعول ይሄም ለማኮላሸት እንግዲህ የሚጠቀሙት መንገድ ነው። ይሄንን ፍሬዎችን خصيتيኖችን በሚላጭ ወይ በእንትን ቆዳውን እንደዚህ ብልጥጥ ያደርግና ይቀድና الخصيتين ምን ያረጋቸዋል ያወጣቸዋል። እንግዲህ አህያ ሲያስቸግር ያረጉታል እንደዚህ ያኮላሹታል። ያንን ፍሬውን ምን ያረጋሉ አውጥተው ይጥሉታል። አህያ እንግዲህ እንደዚህ ብትመታው አይችልም። በሬ ምናምን ከሆነ ደግሞ የምታውቁ ከሆነ ይወቀጣል። ታውቃላችሁ በሬ መውቀጥ አታውቁ? በሬ ኮርማ ሆኖ ሲያስቸግር ሰዎች አሉ የተخصص ሰዎች ይያዛል በደንብ ይታሰራል። ከዛ ፍሬዎቹ ከተመቱ ይሞታል። ፍሬዎቹ ወደ ላይ እንዲገቡ ይደረጉና
እንጨት ያመጡና ጠንካራ እንጨት እዛ ያስደግፉታል ያንን ቁራ እንትኑን ፍሬውን ቆዳውን ጅማቶች አሉ የዘከሩኩ እንዲ ማለሽ እንዲቆም ምናምን የሚያደርጉት እኮ አሳቦች አሉ ዙሪያው እነሱን አለሎ የሚባል የድብልብል ድንጋይ አለ ጥቁር ድንጋይ በስ በጣም ይመቷቸዋል እዛ እንትን ላይ ያስደግፉ በጣም ይመቷቸዋል ይሄ ምን አረጉት ማለት ነው ወቀጡት ይባላል ተኮላሽ ከዛ በኋላ ያ የነበረው ሻዋ ምን ይሆናል የለም ስለዚህ አሁንም ባሮችን እንደዚህ የሚያደርጉ አሉ እንግዲህ ለሱ ዳይመን አገልጋይ እንዲሆን ወደ ሌላ እንዳይሄድ ምናምን ፍሬዎቹን ካወጣ የባሪያውን እኛም ምን እናደርገዋለን ማለት ነበር ሐዲሱን እሱን ይዘን የሱንም ፍሬዎች እናወጣቸዋለን ማለት ነው ሐዲሱ ምን አላለም ተብሏል አልሰበተም ካልሰበተ حكሙ ማብሮ አይሰብትም وعن عمر بن الخطاب رضي الله عنه قال سمعت رسول الله صلى الله عليه وسلم يقول لا يقاد الوالد بالولد رواه أحمد والترمذي وابن ماجه وصححه ابن الجارود والبيهقي وقال الترمذي إنه مضطرب حديث لا ينقضي بزو أقوالات عمدته المهم الذي استقر عليه الأمر آخرا حديث صحيح نوبلا الزهم لا صحيح الجامع 744 حديث نوالو مخرج صحيح بشواهده رواه أحمد الإمام أحمد 12 ይላል والترمذي 1400 حديث وابن ماجه 2662 حديث وابن الجارود 788 حديث والبيهقي السنن ይሆናል 838 ይላል ይሄም እንግዲህ አይማዎች ይخالፋሉ من ይላል عن أمير المؤمنين عمر بن الخطاب رضي الله عنه يتلالف حديثنا من قال عمر رضي الله عنه سمعت رسول الله صلى الله عليه وسلم يا الله الملائكتኛ ሰማሁኛል يقول በሚሉበት ሐለት ይሄንን ወደፊት የሚመጣውን ሲሉ ሐለት ረሱላህን ሰምቻለሁ አሉ ምን አሉ لا يقاد الوالد بالولد بولده ማለት ነው እንግዲህ እቺ አሊቱ ከሙባፍ ኢለይ عوض هنا لا يقاد ማለት አይገደልም ቂሳሰን አይገደልም አሉ الوالد ወላጅ አባት አይገደልም بالولد ማለት بولده በልጁ አይገደልም ወላጅ ልጁን ቢገል ምን አይደረግም ነው የሚባለው አገር በልጁ አይገደል ይሄ እንግዲህ ሐዲስን ማናወሩ ይያልን ነው ከማን መሩይ ነው ይያልን ነው ሐዲስ ከዑመር ኢብኑ الخطاب የተወራ ሐዲስ ነው ስለዚህ አባት በልጁ አይገደል ልብ በሉ አባት ሐቅ እንግዲህ እንደ ከባድ እንደሆነ طيب እናትም ያውናት ብላ ስለዚህ እንግዲህ ቀደምም ስንል የነበረው ሰውየው ሰው ሲገል አንደኛ የተገደለው ሙስሊም መሆን አለበት ብለናል ገዳይ ሙተዓሚድ መሆን አለበት ብለናል ለመቅቱል ምን አለ መሆን አለበት አባት አለ መሆን አለበት ቂሳስ ሊሰብት ዘንዳ ስለዚህ ይሄ አባት ልጁን ከገደለ በልጁ አይገደልም አባት እንደሚታወቀው እንግዲህ ለልጁ ሰበበል ውጁድ ነው የተገኘነውኛ ከአላህ አላህ ነው ፈጣሪ ግን ከዛ በኋላ ሰበብ ማን ሆኖ ነው የተገኘን አባትህ ነው ላንተ ለመገኘትህ ሰበብ ለዛ እኮ ነው አላህ Subhanahu Wa Ta'ala ከሱ ሐቅ በኋላ ወቢልዋሊደይን ኢህሳናን የሚለው ሰበበ ውጁዲና ስለሆኑ ነው እነሱ ስለዚህ አባት ለልጁ ህይወት ሰበብ ሆኖ ይያለ ልጅ ለአባት መጥፊያ ሰበብ መሆን የለበትም ነው የሚሉት ዑለማዎቻችን እና አባት በልጅ አይገደልም ሐዲሱ እንግዲህ ሙጥለቅ ነው ልብ በሉ አውቆ ቢገለው ተሳስቶ ቢገለው ምን ቢገለው የሚባል የተቀየደ ነገር ሐዲስ ላይ የለም ሙጥለቀን ነው በማንኛውም መልኩ አባት ልጅን ቢገል እንግዲህ ከአባት የሚታወቀው ልጁን በጣም ያዝናል ለልጁ ልጁን ይወዳል ልጁም ከሱ አካል ነው ልጅ እኮ ከአባት ምንድነው ያጀባ አካል በረህማ በመናምን ስንሄድ ደግሞ ልጅ እንደ አባት አይደለም ስለዚህ ልጅ በአባቱ ምን ይደረጋል ብለናል ይገደላል አሐደ አበወይ ትናንት እንደቀራነው ቢገል ይገደላል አባት ግን በልጁ አይገደልም طيب ወደ መዛሂብ الائمه እንሄድና ራጅዑን ዘክረን እናቆማለን ሰዓት ስለሌለ ሐዲሱን እንደሰማነው الامام احمد في المسند الامام الترمذي وكذلك ابن ماجه في سننيهما ዘግበውታል ይላል من الائمه ابن الجارود እና بيهقي
صحيح ነው ብለውታል ሌላ ሐዲሱ ላይ ብዙ አባባል እንኳን ቢባል ይላሉ ኢብኑ አብድ البر የተባሉ صاحب التمهيد والاستذكار من علماء المالكية ናቸው من علماء السنة الحافظ ابن عبد البر أبو عمر صاحب الاستيعاب حديثه مشهور نوال مستفيض نوال ይሄ حديث في الحجاز وغيره ብዙ አገሮች ላይ የታወቀና የሚሰራበት ሐዲስ ነው እንደዛ መሆኑ ተከልፈ الاسناد ከማድረግ ያብቃቃዋል ሁሉም ሙስሊሞች በቀቡል የተቀበሉት ነገር ስለሆነ ሁሉም የሚሰራበት ኹለፋዎችም ሌሎችም የሰሩበት ስለሆነ ሰነዱ ራሱ አያስፈልገውም ይሄ ሐዲስ ብለው ያስቀመጡት አባባል ይኖራል صاحب التوضيح ታያላችሁ ስለዚህ ሐዲሱን እንግዲህ ያወሩት ዑመር ናቸው ብለናል ይሄ አባት በልጁ አይገደልም የሚለው አባባል እንግዲህ بالنسبه للائمه الاربعه የሶስቱ አባባል ልብ እንበል የሻፊዒና የአቡ ሐኒፋ የአህመድ አባባል አባት በልጁ አይገደልም ይላሉ እንግዲህ ሶስቱ ባንድ ሲሆኑ ምን እንላለን ብለናል ጅምሁሮች ናቸው የጅምሁሮች አባባል ነው ራጂሁም ደሊላቸው ይሄ ሐዲስ ነው صواب ነው ያልን ነው من الصحابه عمر راوي الحديث عمرን ይዘክራሉ ከሳቸው በኋላ ደግሞ من ربيعه بن ابي عبد الرحمن ربيعه الرأي كذلك الاوزاعي والثوري واسحاق የተባሉ አይማዎች አባት በልጁ አይገደልም የሚለውን ያጸድቃሉ من الائمه الاربعه ማን ቀሩልን ማሊክ ቀሩ ማሊክ እንግዲህ ምን አሉ እኔ ሁለት አስተያየት አላቸው እሳቸው አንደኛ ይዞ ልጁ ስራዬ ብሎ አስተኝቶ አጋድሞ በቢላዋ ከቆረጠው ይገደላል አሉ በልጁ ይሄ ማን አባባል ነው ይያልን የማሊክ አባባል في غير هذه الحاله እንደዛው እንደተባለው አድርጎ ካልሆነ የገደለው አኢማተ ሰላሳ ጋር ይስማማል አይገደልም ይላል ይሄ እንግዲህ ደሊል ያስፈልገዋል ይያልን ሐዲሱ ምን ሆኖ ነው የተሰማው ይያልን ነው ሙጥለቅ ነው ዋሊድ ቢወለዲ አይገደልም ነው የጅምሁሮች አባባል ነው ብለናል የራዊ الحديث የዑመርም አባባል ነው አባት በልጁ አይገደልም ሲባል እንግዲህ ሌላው ሁሉ ይሰቅጥለታል ማለት አይደለም ቀትሉ ሲቀር እንግዲህ የሚመጣ ነገር አለ ይሄ ቂሳስ ቀረ ከተባለ بسبب من الاسباب ወደ የት እንሄዳለን ወደ ሌላ ይከዳል ይሄ ዲያ ምናምን የሚባል ነገር አለ የነፍስ ዋጋ عمدن ከሆነ ስንት እንደሆነ خطأን ከሆነ ስንት እንደሆነ ኪታቡ ዲያት ላይ ይመጣል ያንን ዲያውን ይሰጣል ከዲያው አይወርስም አባት ቃቲል ከምን አይወርስም ብለናል ያጀባ القاتل لا يرث من المقتول ስለዚህ ዲያ አለበት ከዛ ከዲያ ከሚሰጠውም ከልጁ ገንዘብ አይወርስም አሉ ሰዋቡ ይሄ ነው ነክተፊ ቢያለ والله سبحانه وتعالى اعلم صلى الله وسلم وبارك على